ባበት መሃል ጀጀት ተደረግነው እኛ ነን። አየሽ አንቺ በራስሽ ቅንጭላት ከሆነ የምትመሪው እኛም ደግሞ የራሳችንን የተረዳነውን ነው መተስ እናስረዳቸው የነበረው። በነገራችን ላይ ማንም ሰው ስለተማረ እንግሊዘኛ ስላወራና ተሻለ ሀገር ላይ ስለተቀመጠ ድብና አድርጌ እኔ የገጠር አራዳ ድብና አድርጌ አዙሬ በተወለደችውበት አገር አዙሬ ሽጨ መግባት እችላለሁ። አንቺም ገነትም ማናት ደማለ ልሳንም አላችሁ። እናንተ በተናገራችሁት ልክ ነው እኔ መልስ ስመልስላችሁ። ወንዱን ሴቲቱን ብቻ እየረገጣችሁ ወንዱን እየገደፋችሁ ሴቲቱን ለምን ትንትላላችሁ? ሁለታችሁም እኩል አርጋችሁ ተረጋጊ፣ አዳምጥሻለሁ። ሁለታችሁም እኔ ምንድነው ያልኳት? ዩዘር የጠየቀችሽ ናት ማትመልሺው። ሰኒ ጋር እየመለስኩላን በአንቺ ቤት እኮ ነው በአንቺ ቤት እኮ ነው እኛ ስንሰደብ የነበረው። አጣሪ ትግስቱን ስጠቂ አንቺ ዩዘር ለጠየቀች ኦኬ ልመልስላችሁ። ልመልስ የተባባልነው እንመላለስና የተኛ ቦታ ነው ብሩኬን ረገጥኩት። መጀመሪያ እኔ ረገጥ አልተባልሽም። ኦሆ መቅዲ አንዴ ላውራ። በዚህ ቤት አይደለም የተሰደብነው። ስለዚህ ስማችን እግዚአብሔር ምስክሬ እኔ ወጣለሁ ይመልስልኝ። ያንቺ እግዚአብሔር ይመለስልሻል። ተረጋጊ፣ እመጣልሻለሁ፣ መልሱን እመልስልሻለሁ። አንቺ በተናገርሽ ልክ ነው። ስሚኛ ለሱ ምን ቸገረሽ? ጅላንፎ ጅላጅል አለበት ያለፉበት ስርዓት አውሩ። እኔ ያልኩ ያለሁት እዚህ ቤት ነው አይደለ? 280 ሰው ባለበት የተረገጠ እኔ ነኝ። ዛሃሪ አንድ ተረጋጊ፣ ልመልስልሽ ነው። ኖ እንዳታቋርጭኝ፣ መልሽ ለወጣ ሳትሉ ተነጋገሩ በስርዓት እኮ እኔ የተነገርኩት የተባልኩት ስሜን ማጥራት አለብኝ። ስሜን ማጥራት አለብኝ። ልሳኔ የራስሽ ጉዳይ ስትፈልጊ ገደል ግቢ። አሽቃባጭ አለቅላቅ አናቅሽም። አንቺ ስረግጫት አልነበር? ስረግጫት ውጡ ከኔ ቤት ውጡ። እኔ አልፈልግም። እኔ ልዶሩበት ውይይቱን ያጠፋሉ እንዴ ሾ ውሸት ምን አለች? እነሱ አንድ እሱን ብቻ ስትረግጥ አልተዋትም አለች። እኔ እሱን አልረገጥኩም። ምን ብዬ ነው እሱን የምረግጠው? እኔ ከሃይሚ ልበልጥ ነው ለሱ ወይስ እኔ ከሃይሚ ልበልጥ ነው ለሱ ከብሩክ ልበልጥ ነው? አይደለም። ልጅቷ በጣም ውስጧ ሌላ ሰው ስለሆነ ቁስሉ ስለተነካባት ነው። አለቅሽም አሁን ረገጥሽው ወንዱን አለች እኮ በቀደም ለታም ብላለች፣ ዛሬም ደገመችው። እንደገና ደግሞ ልትሳደብ መብት የላትም መቅድዬ። አሁንም ሰኒን ተሳድባ ነው የወጣችው። መቅዲ ማንንም አታስገቢ፣ አንቺ አታስገቢ። ከአንቺ ጋር አንድ ሰው ተረጋጉ። ወይኔ በእናታችሁ ተረጋጉ። እናንተ ምን ሆናችሁ ነው? ወይኔ ኖ ሰኒ እኮ ምንም አላለችም። እኔ ያልተለበ ማለት የሌለውበት ቦታ ሰው ሲሜን ሲጠራ አይወልድም። ገባሽ አይደል? ለምንድን ነው ያስወጣሽኝ? እግዚአብሔር እኔ ምንድን ነው ያልኩት? ሃይሚ እኮ እኝኝኝኝ እያለች ትመጣለች፣ እየለቃቀሰች ትመጣለች ስላለች ነው መልስ የሰጠሁት እንጂ ብሩኬ ምን ብዬ ነው የሰደብኩት? ባይሰጡ ይሻላል። እነዚህ ጊፍት ስለሰጡ ሊከበሩ አይቻልም ብላ አንዳንዴ ባላችሁ የከዳችሁ ሰዎች እኔ ጋር አፋችሁን አትክፈቱ። እግዚአብሔርን ዝም ይበሉ እንዴ! እኔ ምን ብዬ ነው ብሩኬ ነው ያወራሁት? ዝም ነው እኝኝኝ ብላ ስለመጣች ነው ያለችው። እኔን ደግሞ እሱን ብቻ ረገጥሽው አለች። አረን እንዴ በቀደምለት ለምን እውነቱን አታውቁ? ሳኒ በቃ ችግር የለውም። እኛ ደግሞ ትላልቅ ሰዎች ነን አይደል እንዴ? እንደፈለገች ትበል። እሷ በጣም አዋቂ ናት። እሷ ተንታኝ ናት። እሷ ምሁር ናት። በቃ ላይ ትልቅ ናት። አታያትም እንዴ? ከንቺ በላይ እኮ ትልቅ ናት። ታጋን የሳራ ሳኒ እንደዚህ ከሆናችሁ ነው ያልችልም። ኖ ዊዘርዬ እንደዚህ ከሆናችሁ አትበይ። እኔ እና አንቺ እኮ ትልቅ ሰው ነን እኮ። በቃ ተውት። እኔ ህፃን ልጅ ነኝ፣ ይቅርታ አድርጊልኝ። እሺ አንቺ ገና 21 ዓመትሽ ነው። በቃ እኔ ደግሞ ያው 60ውን ገብቻለሁ። ልጅሽ ነኝ እኔ ልጅሽ ነኝ። ኧረ እውነት መሰለሽ እንዴ? ትልቅ እኮ ወሬ ቀይሮ ዊዘርዬ አንድ ነገር ልንገርሽ፣ እድሜ እኮ ቁጥር ነው እኮ ዊዘር። አይደለም እድሜማ ቁጥር ነው አይደለም። ልጄ እኮ ይኸውልሽ ልጅሽ እኮ 19 ዓመት ልጅ ናት እኮ ብዙ ነገር የምታሳየን። አዎ ግን ስለዚህ እድሜ ቁጥር ነው። እኔ አሁን እንደዚህ አይነት ሳፊዬ ሄደች፣ የኔ እናት ሳፊዬ ሄደች። አይ መቅድዬ አም ሶሪ ግን እየበጠበጥሽ ነው አይደለ? አም ሶ ሶሪ
አይደለም እኔ ለምን እንዳልኩት ታውቃለሽ? እኔ በሐሳብ ልታወራ እንደበቀደሙ ልታወራ መስሎኝ ነው ያስገባዋት እንጂ አይ እኔ በደንብ በውጭም ሰምቻታለሁ በቀደም ለታም። ስለዚህ ታያት በቃ ሳይሆን እኔ ቀደምም የሆነበት ለሶስት ሆኖ ሲያወሩ ሰምቻለሁ። ስለ ሃይማኖት ወይ ዘርዬ እሙት አውራ እስኪ መስማት የምንፈልገው የሙ ድምፅማ ይኸውልሽ ዘፋኝ ብትሆን እስኪ በእናትሽ እንደው ቢመርጣት እኔ ካወራው ሰው ይሮጣል። ተው እስቲ ዘፋኙኝ ሙይዬ እንዴት እንደሚያምር ድምፅሽ እኮ ምን ላውራ ዩዘር ምን እንዳወራልሽ ትፈልጊያለሽ? እንደዘፍንልሽ ትፈልጊያለሽ? ምን እንዳወራልሽ ትፈልጊያለሽ? ዘፈን ምናምን አይደለም ኖሌጅ አለው ነገር። እስቲ አሁን ምን አየሽ? ምን ተሰማሽ? ምንድነው ሐሳብሽ በእንደዚህ አይነት ነገር? ለወጣቶቹ ምን አይነት ነገር ትሰጫለሽ? እኛ ደግሞ እናውቃለን ለምንለው የተሳሳትነው ምንድነው? እኔ የምለው ሁሉም የራሱን አመለካከት የራሱን ሐሳብ ነው የሰጠው። ማንም እዚህ ጋር ገብቶ ለምን አወራችሁ ብሎ መከራከር የለበትም። ማንኛውም ሰው የሚሰጠውን አስተያየት ነው የሰጣችሁት። እኔ በእናንተ ምንም ስህተት ያየሁት ነገር የለም። እኔም እሰጣለሁ፣ ያም ይሰጣል። ሰው እኮ የተለያየ ነው። ሁሉም ሀሳቡ የሁሉም ሀሳብ የተለያየ ነው። አንድ ሰው መሆን አይችልም። ስለዛ የሚቆጡት ለምን ይሄን ትላላችሁ እያሉ የሚቆጡት እነሱ ስህተት አለባቸው ነው የምለው እኔ። ሰው መሳደብ ነው እንጂ አስተያየት መብት ነው። አስተያየት ደስ ይላል። ሰው አስተያየት መስጠት መብት አለው። እነሱ ኮሜንት ክፍት ያደረጉት ያ ሰው አስተያየት እንዲሰጥበት አይደለም። እዚህ ጠቅላይ ሚኒስትሩ ራሱ ፓርላማ ላይ ሲቀር በየእንትናቸው ማይክሮፎን የሚቀመጠው ለምንድን ነው? አስተያየት እንዲሰጠው አይደል እንዴ? አይደለም ለነዚህ ለዩቲዩበሮች አይደለም ለሌሎች አስተያየት ይሰጣል። አስተያየት መስጠት ደግሞ ተከታዮች እስከሆነን ድረስ የየራሳችን ሐሳብ ግዴታችን ነው መስጠት። ከስድብ ነፃ የሆነ ማንም የሰደበ የለም። አንዳንዶቹ ነገር የሚባለው ሰው ደግሞ ማለት የተለያየ አመለካከት የተለያየ አስተሳሰብ ስላለን ስለሆነ በሐሳብ ነው የምንጋጨው እንጂ የምንተዋወቀው ነገር የለም። ማንም ነው ማንንም አያውቅም። እኔ ከሌና አውቃለሁ እኔ ከሌና አውቃለሁ የሚባል ነገር የለም። እዚህ ጋር ሶሻል ሚዲያ ነው ያገናኘን። ደግሞ የበላይነትና የበታችነት የሚባል ነገር የለም። ሁላችንም አንድ ነን። ሁላችንም አንድ ነን። ማንም እዚህ ጋር ከሌ ትንሽ ነው፣ ከሌ የሰለጠነ ሀገር ነው፣ ከሌ ገጠር ነው፣ ከሌ ከተማ ነው የሚባል ነገር የለም። በሰውኛ ሁላችንም አንድ ነን። በአስተሳሰቡም ሁላችን አንድ ነው። ምንድነው የሚለየን? አነጋገራችን ብቻ ነው። ሀሳባችን እንደ ሀሳብ አቀራረባችን ነው የሚለየው። አስተያየት ስንሰጥ እኔ አንቺ የሰጠሽውን አስተያየት እኔ አልሰጥም። እኔ የሰጠሁትን አስተያየት አንቺ አትሰጪም። ሙዬ አንዴ ላውራ። ይኸውልሽ አሁን እኛ እዚህ ጋር አሁን አንዳንድ ሰዎች የተሰማቸው ነገር ያለ ነው መሰለኝ ቅድም ካለችው ተነስቼ፣ ግን እንደዛ አይደለም። ለምሳሌ አባቶቻችን ምናልባት ትምህርት ቤት ሄደው ይሆናል። አያቶቻችን ግን አልሄዱ ይሆናል፣ አያውቁ ይሆናል። ግን በጣም ጎበዞች፣ ምሁሮች፣ ሰዎች እንዴት ማናገር እንደሚችሉ፣ ቤተሰቦቻችን እንዴት መምራት እንደሚችሉ፣ ልጅ እንዴት ማሳደግ እንደሚችሉ፣ ጨዋነትን አሁን ለምሳሌ አንድ ሰው ከገጠር አምጥተሽ ወይም ደግሞ በጣም ትልቅ ሰው የሆነ ቁጭ አድርገሽ አጠገብ ስታዋሪው የሚያወራው ወሬ ምናልባት ዲግሪ ከጫነው ውጭ ሀገር ከኖረው በላይ የሚናገረው ንግግር አለ እና እንዲህ ይናገራል እንዴ እንደዚህ ነው እንዴ ለካ ህይወት ብለሽ እንድትማሪ ያደርግሻል እንጂ አሁን እዚህ ጋር እኔ ስለበለጥኩ እኔ ስላነስኩ ተብሎ ማለት በጣም ራሱን የበታች አድርጎ ሰው ስለሚያይ ብዬ ነው እንደኔ ማስበው። እኔ ራሴን የበታች ካላረኩ አንቺ ትበልጭኛለሽ እኔ አውቃለሁ አይደለም፣ እኔ ስለማውቅ አይደለም። እኔ ትንሽ ነገር የተሰማኝንና ይሄ ይሆናል ብዬ ያልኩትን ነው። አይ አይደለም ብለሽ የምትይኝ ደግሞ አንቺ የተሰማሽንና አንቺ የምታውቂውን ነው እንጂ እኔ በልጬ አንቺ አንሰሽ አንቺ በልጠሽ እኔ አንስቼ አይደለም። ስለዚህ በዛ መልኩ መማማርም አይቻልም፣ አስተያየት መስጠትም አይቻልም፣ ሌላ ሰውንም ማረም አይቻልም። እና እዚህ ጋር አሁን የማንም መውደድ ማንንም መለየት፣ ማንንም ማሳነስ፣ ማንንም ማስበለጥ አይደለም። በቃ ያልሆነን ነገር አልሆነም ነው፣ የሆነን ነገር ሆኗል ነው። ደጋግሜ ቅድምም ተናግሬያለሁ፣ አሁን የምናገረው ታፍሩበታላችሁ የሚሉት ነገር አለ። እኔ አላፍርም እንደ እኔ አልሰራኩም እኮ እኔ አይደለሁም እኮ ያረገዝኩት ወይ ያስረገዝኩት፣ ያየሁትን እኮ ነው የምናገረው ያለሁት። ስለዚህ ማፍርበት ነገር የለም። ጥሩ ሆነው ኮመንት መልካም እቀበላለሁ። እነሱ ሚዲያ ላይ ያመጡትን ነው እዚህ ጋር የሚወራው አይደል እንዴ? እኛ ከራሳችን ፈልስፈን አላወራንም። አንድ እሱ ነው። ሁለተኛው ነገር እኔ እሙት ውደደኝ ብዬ አይደለም የማደርገው ወይም ደግሞ እሙት ጥላኝ ብዬ በቃ ለኔ ያስደሰተኝን ነው። ለኔ ያስደስቶኛል ይሄ ነገር እንጂ ለትይታ ለሾ እንደ ሚዲያ ላይ እንደዛ ይደረጋል እንዴ?
ጎረቤትሽና ጓደኛሽ ላይ እንኳን አታረጊም እንኳን ለሚዲያ። አይ አንዳንድ ሰው እኮ ታውቂያለሽ፣ አንድ ሰውን ብቻ የሆነ ታውቂያለሽ ይዘሽ ስትሄጂ አንዱን ጠልተሽ አንዱን ወደሽ የምትሄጂ ይመስላችኋል። ያ ሰው ደግሞ እኮ ሁለቱን አይደለም እኮ የሚወደው፣ አንዱን ለይቶ ነው የሚወደው። የሚናገርሽ ሰው ራሱ ማለት ነው። ይቅርታ። ስለዛ መብት አለው ሰው የራሱን ሀሳብ መስጠት። እነሱ ሚዲያ ላይ እስካወጡ ድረስ፣ እነሱ ድራማውን እስካመጡ ድረስ፣ ለእኛ እነሱ ትምህርት ነው ብለው እስካመጡ ድረስ እኛ ደግሞ በራሳችን ወስደን በእነሱ ሳይሆን በራሳችን ላይፍ ወስደን እኔ ብሆን ምንድን ነው የማደርገው፣ እኔ ብሆን ምንድን ነው የምሆነው የሚለውን እያለን በራሳችን መወያየት፣ በራሳችን ሀሳብ መስጠት ግድ ነው የኛ ተከታዮቹ እስከሆነ ድረስ ማለት ነው። እዚህ ጋር እከሌ ዝቅ እከሌ ከፍ፣ እኔ እከሌ እንዲህ ሀገር ስለሆንሽ እንዲህ ስለሆንሽ ማለት ቅያሜ ምን አመጣው? ምን የታኛ ብቻ ታውቃታለሁ። ምን አስቀምጣለሁ? ምን አመጣው? ይሄ ምንም እስቲ አንድ ጥያቄ ልጠይቃችሁ በእናታችሁ። ሳኒ የኔ ቆንጆ ሳንዬ አትጣይ በእናትሽ። ትግባና ዛህራ ታውራ የፈለገችው። እስቲ ተዋት። አይ ቆይ እኔ ያላልኩት ነገር ሰው አዳምጡኛ፣ እኔንም አዳምጡኝ እስኪ። አንድ ነገር ልጠይቃችሁ። ታርጌ እኔ ልጅ አንዳንዴ መተው you have to listen me። እኔም እኮ ሊስን እያረኩሽ ነው። ካን ኢግኖር ሚ ኢግኖር አታድርጊ። ተውን እኮ አንቺ አስገድደሽኝ አይደለ? የፈለኩትን መውደድ እኮ መብት አለኝ እኮ። ማንም ሰው በእኔ መብት ሊጋፋ አይችልም። ሀሳብ ልለዋወጥ እችላለሁ እንጂ የምወደውን ሰው አንቺ አትመርጪልኝም፣ ሌላ ሰው አይመርጥልኝም። ያ የኔ መብት አይደለም እንዴ? እስኪ ለዚህ መልስ ስጡኝ። እሱ የራስሽ መብት እኮ ነው። ማንም ከሌም ወደጃት። ስለዚህ ማንም በመብቱ ከወደድኩም አንድን ሰው የኔ መብት ነው መውደድ እኮ። ደግሞ ወደሽ ብሎ ደግሞ ማንም እኔ መቅዲ ከወደድኳት ወደድኳት። ማንም